እቺን ሰውዬ እንድገማት። ምን ይላል? አንብቡልኛ። ምን ይላል? ቀን ህዳር 19 2018 ዓ.ም ጉዳዩ የመጨረሻ ማስጠንቀቂያ መስጠትን ይመለከታል። አዳማ ከተማ አባገዳ ክፍለ ከተማ ኦዳ ቀበሌ ወይ 03 ቀበሌ ውስጥ የሚገኘው የቤት ቁጥር BA 17 FI 101 የንግድ ምዝገባ ቁጥር ኦሮ ADM KOB 02 002197 2010 የሆነውን በግብር ከፋይ መለያ ቁጥር 001 66 61 1697 በአዋጅ ቁጥር 97/90 እና በአዋጅ ቁጥር 216/97 መሰረት የ30 ቀን ማስጠንቀቂያ መስጠትን ይመለከታል ይላል። አቢሲኒያ የቄራ አገልግሎትን በማስያዣነት አስይዘው ከኤርናሞል ቅርንጫፍ የኢትዮጵያ ንግድ ባንክ ኤርናሞል ቅርንጫፍ የወሰዱትን 124 ሚሊዮን 140,797 ከ89 ሳንቲም መክፈል ባለመቻሉ ምክንያት ይህንን የመጨረሻ ማስጠንቀቂያ ለመስጠት ተገደናልና ሂሳቡን ያለቦትን ዕዳ ይክፈሉ፣ ካልከፈሉ ያስያዙትን ንብረት እንሸጥቦታለን ይላል የኢትዮጵያ ንግድ ባንክ ኤርናሞል ቅርንጫፍ ይላል። እርስዎ እዚህ መጥተው 27 ሚሊዮን 24 ሚሊዮን ውሰድ ብር ነፍን ያለኝ ትላል። ዕዳህን ክፈል አባቴ፣ ዕዳህን መጀመሪያ ዕዳህን ክፈል፣ ገንዘብ ካለህ ማለት ነው። ዕዳህን ክፈልና ስራህን ስራ። እኛ ምን እናድርግ? ገንዘብ ስላለ ታዲያ ምን ይጠበስልን? ጆሮአችንንና አይናችንን ተከራይተው አገኘው ብለህ ሚዲያን መተትን በጠረቃለህ ማለት ነው። ይኸው እኔ አይደለም ያልኩት። እና ዕዳህን ክፈል አባቴ። እናንተ ፎሎ ማድረጉን እንዳዘነጉ ፎሎ እያደረጋችሁ የዚህን ጂል ሰውዬ ጉዳይ እስቲ ዛሬ እንየው። ከጃኬቱን ጀምርና ጃኬቱን በተለያዩ የገበያዎች ላይ ስፈልገው ነበር። አማዞን ላይ፣ አሊባባ ላይ፣ ኢቤ ላይ፣ የተለያዩ የህንድና የናይጄሪያ ገበያዎች ላይ ስፈልገው ነበር። ሁሉም ገበያዎች ላይ አለ። በተለይ የህንድና የናይጄሪያ ገበያዎች ላይ በብዛት ይገኛል። የሰርግ ጃኬት ነው። የሰርግ ጃኬት ነው። ጂሎች ሲያገቡ የሚለብሱት ጃኬት ነው እንጂ በየጊዜው እንደ ኖርማል ልብስ የሚለበስ አይደለም። የሰርግ ጊዜ ይለበስና የሚቀመጥ ነው። እንደነ ሶፎንያስ ለኢንተርቪው ሲጠሩ ግርግደው የምትሄድ አይደለህምና ከፈለጋችሁ ሰውየውን ፎቶ አንሶትና ጃኬቷን ብቻ ጉግል ሰርች ላይ የተለያዩ ገበያዎች ላይ ፈልጉት። እኔ ኢቤ ላይ 103 ብር ከ23 ዶላር አግኝቼዋለሁ። እንቀጥል። ለሶፎንያስ የሰጠውን ካንድራ እንያት እዚህ አንገቱ ላይ ያለችዋን እነጥላትና እሷንም እንፈልጋት። አማዞን ላይ 68.99 ዶላር ተገኝታለች። እንግዲህ ይሄ የተሸለመች በቅሎ የሚመስል የተሸከመው ብረታ ብረት የተለያዩ ዋጋዎች ነው ያላቸው። እሱ እንደሚላቸው አይደሉም ዋጋቸው። ዋቴቨር ግን ይሄ ማጌጥ ማለት ምን ማለት ነው? ማጌጥና መሸከም፣ ወርቅን መሸከምና ማጌጥ ማለት ባይዚ ህግ አለው። ባይዚ ዝም ብለህ አግጫለሁ ብለህ እንደተሸለመች በቅሎ የተለያዩ ብረቶችን ተሸክሞ መሄድ አይቻልም። ከህገወጥ የማዕድን ዝውውር ጋር በተያያዘ ዋቴቨር ብረት መሸከም ይችላል። ምን እንጥበሰው እኛ ታዲያ? ለምን ለኛ ማሳየት አስፈለገው ነው? እንደዚህ አይነት ሚሊኒየር ቢሊኒየር ከሆነ እንደዚህ አይነት ሰዎች ሪል ሰዎች ጊዜ የሚላቸው እኮ ስለ እንደዚህ አይነት ነገር ለማውራትና ለምን ለኛ መንገር አስፈለገ? እንዲህ መበትረክ ለምን አስፈለገ? ስንቱ ሲበተረክ፣ ግማሹ ሸሽቷል ከሀገር፣ ግማሹ ደግሞ እስር ቤት ነው ያሉት።
ይሄም ሰውዬ ነገር እየፈለገ ነው ያለው። አንዳች ነገር በጣም ትናንሽ ነገሮች ላይ ሲሳተፍ አግኝቼዋለሁ። ባይዜ የሚቀጥሉት ጊዜ አላማዬ ይሄ ሰውዬ ነው የሚሆነው። ዋና አላማው እሱ ልብስ ማስተዋወቅና የተሸከማቸውን ብረታ ብረቶች ማስተዋወቅ ሳይሆን ሀብታም ነኝ በሚል ስበብ የተለያዩ ማጭበርበሮችን ሊያደርጉ እንደተዘጋጁ የሚነግረኝ ነገር አለ። ባይዞ ይሄ ሰውዬ ከበረከት ገበሬዋ ጋር ያማን ነው የሚሉት ሽቶ ነው ከሱ ጋር ስሙን ባጠራው ደስ ይለኛል። ከዚህ ማን ነው ሚኪ ማይኮ እና የተለያዩ ሰዎች ጋር ራሱ ከሶፎንያስ ጋር ብራዘር ሪሌሽንሺፕ አላቸው። ስለዚህ በእንትና በኩል የመጣበት ምክንያት ምንድን ነው? ምን እንጥበሰው ነው? የመጨረሻው ግን 27 ሚሊዮን ብር ለሶፎንያስ ፈርሞለታል። ፌክም ይሁን እውነት ግን ፈርሜለታለሁ ብሏል። ስለዚህ ገቢዎች አሁን ስራ መስራት አለብን። ስጦታዎች፣ ሽልማቶች፣ የተለያዩ እንትኖች፣ ደሞዞች ግብር ይከፈላቸዋል። ዋቴቨር ስጦታዎች ግብር ይቀረጣሉ፣ ታክሰብል ናቸውና 27 ሚሊዮን ብር ሰጥቻለሁ ብሏልና የ27 ሚሊዮን ብሩን ግብር ገቢዎች ይኸው ጠይቅ እያልኩህ ነው ያለሁት። በተጨማሪ እንደዚህ ሲሰክሱን ምስቲ በዚህ ዓመት የከፈልከው ግብር ብለን ብንጠይቀው ይሄ ሰውዬ በጣም እርግጠኛ ሆኜ ነው የምላችሁ ምንም አይነት ግብር አይኖረው። ስለዚህ ከጀርባው ያሰባት ነገር አለችና እንከታተላለን፣ አንለቅህም። መተህ እንዲህ እንደተከራየኸው ቤት ጆሮአችን ላይ ማትጮህበትም። እሳቸው ወይዘሮ ቤዛ ግርማ ይባላሉ። ቤዛ ግርማ በቀለ የኢትዮጵያ ብሔራዊ ሎተሪ አገልግሎት ድርጅት ዋና ስራ አስኪያጅ ናቸው። በቅርቡ መንግስት ታማኝ ግብር ከፋይ በሚለው የኢትዮጵያ ብሔራዊ ሎተሪ አገልግሎት ድርጅትን ወክለው ታማኝ ግብር ከፋይ ሆነው የተሸለሙ ናቸው። ብዙም ሳይርቅ ደግሞ ፍትህ ሚኒስቴር በሌብነት ጠርጥሬሻለሁና ነይ እስቲ ልመርምርሽ እያላት ነው ያለው እና በዚህ ምክንያት የእሷ የግል አካውንት እና የቤተሰቦቿ፣ የወንድሞቿ፣ የእህቶቿ በየትኛውም የኢትዮጵያ ባንኮች ላይ ያላቸው ሂሳብ እንዳይንቀሳቀስ አግዷል። ይሄ አንዴ ከዚህ ጋር የሌላኛው መንግስት ይሸልማል። ሌላኛው ደግሞ ስንት መንግስት ነው ግን ኢትዮጵያ ውስጥ ያለው? በዚህ ስንት ነው ያለው? ፍትህ ሚኒስቴር በሌብነት ጠርጥሬያታለሁ እያለ ገቢዎች ደግሞ ነይ ሊሸልምሽ። እርስ በርሱ የሚጋጭ ሲጀምር ብሔራዊ ሎተሪ አገልግሎት ድርጅት የሀገርን ብሔራዊ ጥቅም አደጋ ላይ የጣሉ በቅርብ እንኳን 100 ቢሊዮን የኢትዮጵያ ብር መንግስት ላይ ጉዳት አድርሰዋል ተብለው 24 አቋማሪ ድርጅቶች ባለቤቶቻቸውና ጋሻ ጃግሬዎቻቸው ተይዘው ነበረ። አሁን አቋማሪ ድርጅት ኢትዮጵያ ውስጥ የለም ዘግቻለሁ ብሎ ራሱ ብሔራዊ ሎተሪ ደግሞ ራሱ ያቋምር ነበረ ሰሞኑንና ይሄ የቀመሰ ስለሆነ ማቆም ትንሽ ይከብዳል። እነሱን አባርሬያለሁ ይላል። እዚህ ጋር ደግሞ ሌላ የራሱን ቁማር ያጫውታል። ወጣቶቻችንን አክሽፈዋል። የሀገርን ብሔራዊ ጥቅም አደጋ ላይ ጥለዋል። እንደዚህ አይነት ወጣቶች ደግሞ የራሳቸውን ጥቅም በማሯሯጥ ደንታም የላቸው፣ ስለ ቁማር ደንታም የላቸው። የውጭ ሀገራት ናቸው ባይዜ ናይጄሪያ፣ ቼክ ሪፐብሊክ እና የኬንያ ዜጎች ጭምር ናቸው እዚህ በመኒ ላውንደሪ ውስጥ በአቋማሪ ውስጥ በተለያዩ ወንጀሎች ውስጥ እየተሳተፉ ያሉት። ብሔራዊ ሎተሪ ገንዘብ ማጠቢያ ጭምር እያደረጉት ገንዘቡ የኢትዮጵያ ብር እዚህ በቁማር ይገኛል። ከውጭ ደግሞ የሚመጣውን ዶላር ደግሞ በህገ ወጥ መንገድ በማስፋፋት አንዱ ብሔራዊ ሎተሪ ይሄ ሚና ተወጥቷል። ይታወቅ ነበር። ጭምጭምታ ብቻ ሳይሆን ማስረጃዎች ነበሩ ከዚህ በፊት። ስለዚህ ዘግይቶም ቢሆን ወይዘሮ ቤዛ ግርማና ግብረ አበሮቻቸው እስቲ ልመርምራችሁ ተብለዋልና መልካም ውጤት እንዲገጥማችሁ እመኛለሁ። ይህንን የማስጠንቀቂያ ቪዲዮ ለወንድማችን አዎንታ በርሲሳ አድርሱልኝ። እናንተም በተቻላችሁ አቅም ቪዲዮውን እስከ መጨረሻ ሳትመለከቱ ለፍርድ እንዳትቸኩሉ። ወንድማችን አዎንታ በርሲሳ
ማስጠንቀቂያ ከሁለት አካሎች ሊሰጥ ይችላል። የመጀመሪያው ከጠላቶች አንተን ለማስፈራራትና እየሄድክበት ካለው የእውነት መንገድ እንድትመለስ ጠላቶች ማስጠንቀቂያ ሊሰጡ ይችላሉ። በሁለተኝነት ደግሞ ማስጠንቀቂያን ወዳጅ ሊሰጥ ይችላል። አንተ እንዳትጎዳ ክፉ ነገር እንዳያጋጥም ሲል ከክፉ ሰዎች ራስን እንድትጠብቅ ሲል ወዳጅም ማስጠንቀቂያ ሊሰጥ ይችላል። ዛሬ እኔ የምሰጥ ማስጠንቀቂያ የሁለተኞቹን አይነት ማስጠንቀቂያ ነው። የወዳጅ ማስጠንቀቂያ የሚባለው ላንተ በማሰብና ክፉ ነገር እንዳይገጥም በሚል ማለት ነው። አዎ አንተ ጠላቶችን የምትዋጋበት ጦር አለ። ያም እውነትና ማስረጃክ ነው። ነገር ግን ከጠላቶች የሚመጣበት ጥቃት ካለ ራስን የምትከላከልበት ጋሻ አለክ ብዬ አላምንም። አንተ አሁን ግልጽ ጦርነት ላይ ነህ ብዬ ነው ማምነው። ከነማን ጋር? ከሌቦች ጋር፣ ለዛውም ከትልልቅ ሌቦች ጋር። እዚህ ጋር አንተን በጠላትነት የሚያዩክ አንተ ያጋለጥካቸው ሌቦች ብቻ እንዳይመስል፣ ገና ለገና እኛንም ያጋልጠን ይሆናል ብለው የሚሰጉ ሌሎች ብዙ ሌቦችም እንዳሉ እንዳትረሳ። እነዚህ ሀገርን ህዝብን የሚዘርፉ ሌቦች ደግሞ ክፉ ነገር እንዳንተና መሰሎች አይነት ሰዎች ላይ ለማድረስ ቅንጣት ታክል የሚራሩ ሰዎች አይደሉም። አዎ ዛሬ ከምታጋልጣቸው ሌቦች አንጻር ብዙዎቻችን አንተን ጀግና እያልንክ ነው፣ በርታ ጎበዝ እያልንክ ነው። ነገር ግን እመነኝ ዛሬ አንተን ጀግና ጎበዝ የሚልክ በሙሉ አንተ እያደረክ ያለውን ነገር አድርጉ ብትላቸው አያደርጉ። ምክንያቱም ከደህንነታቸው አንጻር ስለሚሰጉ ማለት ነው። እኔ አንድ ነገር ብሆን ቤተሰቦቼ ልጆቼ ምን ይሆናሉ ብለው ስለሚያስቡ ማለት ነው። ስለዚህ ወንድማችን አዎንታ በርሲሳ ዛሬ አንተን በርታ ጎበዝ ጀግና የሚልክ በሙሉ ማለት ነው ነገ አንተ አንድ ነገር ብትሆን እመነኝ ከንፈራቸውን ከመምጠት ባለፈ ላንተ የሚፈይዱልክ ምንም ነገር የለም። ብቸኞቹ ባንተ ጉዳት የሚጎዱት ቤተሰቦች ልጆችህና ትዳር ነው የሚጎዳው። እውነት ከልብ ከሆነ ይሄንን ወንድማችንን የምንወደው ለደህንነቱም ልንጨነቅለት ይገባል። እቺን ሀገር ደግሞ በደንብ ታቋታላችሁ። እውነተኛ ሰዎች ለሀቅ የቆሙ ሰዎች አይበረክቱባትም። ስለዚህ ነገሩን ጠቅለል ሳደርግ ያስከውን መንገድ አቁሙ እያልኩ አይደለም፣ ሌቦችን አታጋልጥ እያልኩ አይደለም። በተመሳሳይ መልኩ ደግሞ ለደህንነትም ተጨነቅ እያልኩ ነው። ይህንን ቪዲዮ አድርሱልኝ። አመሰግናለሁ።